በተናገርኩት ነገር ተጸጽቻለሁ። ብሩኬን ሄጄ እሱን ማግኘትና ይቅርታ መጠየቅ አለብኝ አለች ሀይሚ የብሩክ ስልክ አልነሳ ብሏት በጣም ጨንቋታል። እኔ አልፈልግም፣ የጀመርከው ህይወት ይመርልህ፣ ከእንግዲህ በኋላ አልፈልግህም እያለችው፣ እሱ ሲከሰስ ደግሞ ከክሱ ከጎኑ መሆን አለብኝ። አሁን የአስረገዛት ሚስቱ የክስ ወረቀት ሰጥታለች። ከሀይሚ ጋር ምንድን ነው ነገሩ በማለት በዛም ሀይሚ በጣም ተጸጽታል። ቀጥታ ሩም ውስጥ ግብት ስትል ከዛች ከሚስቱ ጋር ታገኘዋለች። ምን እያደረክ ነው በማለትም በጣም የተናደደች፣ ብሩክም ለምን መጣሽ? ምን ልትሰሪ? አትገቢም እዚህ ሲላት ያችን እዩን እንቅ ለማድረግና እሷን እገላለሁ አለኝ። አንቺ ምን አግብቶሽ ነው በማለት ደግሞ የአስረገዛት ሚስቱ ሀይሚ ጋር ከባድ ጸብ ተፈጠረ። እኔ አሁን ያለሁበት ከባድ ሁኔታ ላይ ነኝ፣ ስለዚህ አርፈሽ ተቀመጭ እያለ ለሀይሚ ቢነግራትም ለካ ከእሷ ጋር የከሰሰችህ ሚስት ጋር ምን ትሰራለህ? እዚህ እኮ ሁለታችሁ አንድ ጋር ያስኳችሁ በማለት ደግሞ ሀይሚ በጣም ተንጨርጭራለች። የከሰሰች እሷ ናት። ስለዚህ ከእሷ ጋር ምን ታደርጋለህ አለችው። እሷ ናት አውቃለሁ፣ ስለዚያ ላወራት ነው። እኔ ምንም ነገር የተፈጠረ ነገር የለም፣ ሁለተኛ እንዳላስረግዛት ነው ዋላት ብሩኬ። እሷም በጣም ተናዳለይ። ሀይሚ በጣም ተናዳ እመታታለሁ ስትል ብሩክ በጣም ተጨንቆ እባክሽ አይንሽን ማየት አልፈልግም ሂጂ ብሎ ሲያባረራትም ያችኛዋን ያስረገዛትን ሚስቱ ይችኛዋ ደግሞ ሀይሚ በጣም ተናዳለይ። ቆይማ አንቺ በወግ በማረግ አግብቶ ያስረገዘሽ መሰለሽ ወይ እንደዚህ ሩም ሄደሽ ሩም ውስጥ የምትገኙና በየሩሙ የምትጋደሚው እኮ አንቺ ነሽ አለቻት። ሀይሚ በጣም ተሰስታ ብሩኬን በድጋሚ መልሳት ታፈቅረዋለች። መርሳት አልቻለችም። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። የዛሬው በጣም የሚገርም ነው። ሀይሚ በጣም ተጸጽታለች። ከብሩኬ መሌት አልፈልግም። ለምን ከሰሰችው? ሲከሰስ ደግሞ እኔ ከጎኑ መሆን አለብኝና ይህንን ወረቀት መስጠት ወይንም ማስረከብ አለብኝ ብላ ወደ እሱ ጋር ቀጥታ ሄዳለች። ለምን ይዛሃት መጣ እዚህ እኔ አለሁበት ድረስ እያለ ለካሜራማኑም እየተናገረ በጣም ብሩኬ ተናዶ ነበረ። ይኸው ወረቀቱን ተቀበለኝ ከሳሃለች ብላ ስትለው እሱ ደግሞ እንድትገባ አልፈለገምና እየከለከልከኝ ነው ችግር አለው ያለችው። ሁለቱንም ስታያቸው በጣም ተቆጭች። ለምኗታል። ልጁ ከምርመራ ውጤት ይለይለትና እኔና አንቺ እንቀጥላለን ቢላት እንደዚህ አይነት ህይወት ውስጥ መግባት እኔ ከባድ ነው አልፈልግም ብላ ነበር ሀይሚ። የተናገርኩት ለሱ የመለስኩለት ትክክል አይደለም፣ ተጸጽቻለሁ። ያደረኩት ነገር ሁሉ ለኔ የህሊና ሰላም አሳጥቶኛልና ምንም ይሁን ምንም ገና ባልተረጋገጠ ነገር እኔ ብሩኬን መውቀስ የለብኝም። ስለዚህ ከብሩኬ ጎን ነው መሆን ያለበት። እንዴት ተከሰዋለች ብላ ያንን ወረቀት እንግዲህ ለምትወደው ሌላ ብሩኬ ካስረገዛት ሚስቱ የተሰጠ ይዛ ወደ እሱ ጋር ስትሄድ እሱ ደግሞ ከእሷ ጋር ነበረ። እንዴት ሁለታችሁ አንድ ጋር አገኛችኋለሁ? እሷ እኮ ከሳሃለችም ብላ ለብሩክ ስትነግረው ብሩክም ደግሞ ተረጋጊ፣ ለምን መጣሽ? አሁን ምንም የተፈጠረ ነገር የለም፣ ምንም ያየሽው ነገር የለም፣ በቃ ልናወራና ልንወያይ ነው የጠራኋት ብሎ ሲል አንድ ሩም ውስጥ ሆናችሁ ለምን እንደዚህ እኔን ተዋሸኛለህ እያለች ካልገደልኳት ብላለች ሀይሚ እንደገና ተጸጽታለች። የምትወደውን የምታፈቅረው ልጅ እንዴት አሳልፋ ለዛች ተሰጣታለች? የተናገረችው ትክክል አይደለም። ብሩክም አስረድቷታል ባለፈው ክፍል ላይ ማለት ነው። በዛም ምክንያት እንግዲህ የራስህ ጉዳይ ከእንግዲህ በኋላም ብላ በመጨረሻ ስትሄድ ስርዓት ያዢ፣ እኔ አሁን የማስበው ሌላ ነገር ነው፣ አንቺ ደግሞ ሌላ ጭንቃት ትሆንብኝ ስላት የጭንቅህ መንስኤ እኔ ነኝ ወይ? መነሻ እኔ ነኝ ወይ? የተጨነክበትን ነገር ከኔ ነው ወይ ያስጨንቀህ ወይስ እኔ ነኝ አንተን ላስጨንቅህ የቻልኩት ብላ ሀይሚ በጣም ለብሩኬ መልሳለታለች።
ብሩክ ቢጨንቀው ያችኛዋም ልጅ ጠፈጥፋታለሁኝ ስትል ሀይሚ ደግሞ እንዴት እኔ ነኝ ወይ በየሩም የምጋደመው የትም የምታየው እኔ ነኝ ወይ መቼ በወግ በማድረግ በክብር አገባሽ ወሰደሽና ነው እንደዚህ የሱ ነኝ ብለሽ ግትር ብለሽ የምትይው እያለች ነው። ያችኛዋም እንዴት ታባረረኛለህ? ለምን ወጣለሁ? አልወጣም እኔ ያንተ ልጅ አርግዤ ወዴት ነው የምወጣው? እያለ ፍጥጥ ብላለች። ብሩክ በሁለት ሴቶች ታጅቦ ግራ ገብቶ ተጨንቆታል። ቢጨንቀው ሀይሚዬን ቢላትም በጭራሽ በጣም ተናዳ እንግዲህ ሁለቱንም ለማጮል ሞክራለች። ብሩኬንም በግራና በቀኝ እጇ እያጮለችው ነው። እሱም እንግዲህ የፍቅር ጥፊ ስለሆነ ተቀብሏታ ምንም አላደረገም። ያረገዘችው ወይንም የብሩኬ ልጅ ነው የምትለው ደግሞ እሷ እንግዲህ እንደ አባሯታል ማለት ከሩም እንድትወጣ አድርጓል። ይችኛዋ በጣም ዋድፍታባቸዋለች። ካልደበደብኩኝ እያለች አገላታለሁ፣ አንቃታለሁ። ለምን እዚህ አብራ ከብሩክ ጋር አገኘኋት? ምን ልትሰራ ነው? መጀመሪያ እንዴት እንደዚህ አይነት ነገር ብላ ፈጥራ እንደገና ደግሞ እንደዚህ ብላ ነገር እንዴት አብረው ሩም ውስጥ አገኛቸዋለሁኝ? አንተ እንዴት በእኔ ላይ ትጫወትብኛለህ? እያለች በጣም ተናዳለች። ባላየሽው ወይንም ባልሆነ ነገር ላይ እንደ አይነት ውሳኔ አትወስኒ፣ ተረጋጊ ሀይሚ፣ ያለበለዚያ መታሻለሁም እያላት ነው። እሷ እንግዲህ በጣም ተናዳል። እንደዚህ ነው ለሚወዱት ለሚያፈቅሩት ሰው የኔ ነው ብሎ ላመነበት ሰው በቃ መጋል ነው፣ መታገል ነው፣ መቧሰቅ ነው፣ መፋለም ነው። እንደዚህ ነው ደስ የሚል። በቃ ለመዳማት ለምን አይኖርም? በቃ ክስክስም ይበል እና ብዙ መስዋዕትነት መቀበል አለበት፣ በቃ መሆን አለበት። እና ምስኪን እንግዲህ ያቺኛዋ እንድትወጣ ብሩኬ አድርጓል ማለት ነው። ሀይሚ በጣም አይገርማችሁም? ስለምትወዱ እኮ ነው እንደዚህ የምታደርገው። ጎበዝ ጀግና። አሁን የሚወለደው ልጅ እንግዲህ ገና ላልታወቀ ልጅ አልፈልግም፣ እኔ እንዲህ አይነት ህይወት አልፈልግም፣ ከመጀመሪያው ነግረኸኝ ቢሆን ከኔ ጋር ሆነ ለምን እንዲህ አይነት ነገር ፈጸመህ? ተቆጥበህ መኖር ትችል ነበር እያለችው ብሩክን ነግረዋለች። ብሩኬ ደግሞ እባክሽ ብሎ ለምኗታል። እሷ ጥላ ነበር ሄደችው። እንደገና ስታሰላስል ያሰበችው ነገር ብዙ ጊዜ ሄደችበትን በሰማችው ባልተረጋገጠና እውነት ባልሆነ ነገር ላይ ደግሞ እሱም እያስረዳት ገና ውጤቱ ባልታወቀ ውሳኔ ላይ እሷ ቀድማ ብትወስን ምንም የምታገኘው ነገር የለም። ሀይሜ ማለት ነው። ሀይሜ እንግዲህ ጠበቅ አድርጋ ከብሩክ ጎን የሚፈጠረውን ነገር ከጎኑ ነኝ፣ እንደዚህ ልትጫወትበት አልፈልግም። ብዙ ጊዜ አብረን ኖረን እንዴት ባልተረጋገጠ ነገር እንዴት እሱን ከተዋለሁኝና መሄድ አለብኝ፣ ይቅርታ መጠየቅ አለብኝ ብላ ወደ ሩም ስትገባ ሁለቱንም አንድ ጋር ስታገኛቸው አንቺ ባለጌ እንዴት እንደዚህ ታደርጊያለሽ? አረገዝኩ የምትዩ ከማን አርግዘሽ ነው? ከብሩኬ አይደለም። በየሩም ወይንም በየቤርጎ የምትጋደመው አንቺ ነሽ እንጂ እኔ ጨዋ ልጅ ነኝ መባባት ተጀምሯል ማለት ነው። ብሩኬ እንግዲህ ከሁለቱ መካከል በጣም ግራ ገብቶ ተጨንቆታል። በመጨረሻ እዩን አስወጥቷታል። ሀይሜን መከራት፣ ሀይሜም ተመከረች፣ አልሰማም እያለች ነው። በጣም ተናዳለ። ብሩኬም አጮለችው። ታጮለው አያማውም፣ የፍቅር ጥፊ ስለሆነ ዳበስ እንዳደረገችው ነገር ነው የሚሆንበት ማለት ነው። በቀጣይ ብሩኬ እውነት ምን ይሆን? ልጅቷም ሀይሚን እመታለሁ ብላ በጣም ግላ ነበረ። ሀይሚ በቃ ጀግንነቷና የብሩክ ወይንም ከብሩኬ ጎን ነኝ፣ ማነው ወንዱ ማነው ከኔ ቀድሞ እሱ የኔ ነው ብሎ ሊወስን የቻለው ብላ እያሳየች ነው። እንደዚህ ነው በአንድ ነገር በተፈጠረ ነገር ላይ ውስጡን ጠለቅ ብሎ ተረቶ ቆየት ብሎ አስቦ አሰላስሎ ነው መወሰን እንጂ በትንሽ ነገርና በድንገት ለተፈጠረ ነገር ላይ ደግሞ ቸኩሎ መወሰን እውነት አይኖረውም። መጨረሻውም ጸጸት ነው። ድራማ ቢሆንም ይሄ ነገር ፕራንክ ነው። በዛም መልክ እነሱ የሚሰሩት ደግሞ ትምህርትም አለው ማለት ነው። እንወስድበታለን እንደ ትምህርት። በቀጣይ ብሩኬ ምን ይወስን ይሆን የሚለውን ደግሞ በቀጣይ ክፍል እንከሰትበታለን። ቤተሰብ ለቻናሉ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ ቻናሉን አበረታቱ ትላለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ ቤተሰብ። ባይ ባይ።